ጠቅላይ ሚኒስትር አብይ አህመድ ዛሬ በምክር ቤት በነበራቸው ውሎ ባለፉት ዓመታት 1.2 ሚሊዮን ቤቶች እንደተገነቡና በቀጣይ 5 ዓመታት ቢያንስ 1.5 ሚሊዮን ቤቶች ለመገንባት መታቀዱን ገልጸዋል። የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባውን በዛሬው ዕለት ሲያካሂድ ከምክር ቤቱ አባላት ለጠቅላይ ሚኒስትሩ ከቀረቡ ጥያቄዎች መካከል የመኖሪያ ቤት አቅርቦትን የተመለከተው አንዱ ነበር። ዜጎች የመኖሪያ ቤት አቅርቦት ተጠቃሚ የሚሆኑበት ዕድልንም ጠቅላይ ሚኒስትሩ በምላሻቸው አብራርተዋል። በዚህ 5 ዓመት ቢያንስ 1.5 ሚሊዮን ቤት እንገነባለን። ሰዎች ቤት መግዛት ካልቻሉ እንዴት መከራየት ይችላሉ? እንዴት ከገበያቸው እየከፈሉ በረጅም ጊዜ ውስጥ የቤት ባለቤት መሆን ይችላሉ? የሚለውን ጉዳይ መንግስት እየሰራበት ይገኛል። የትምህርቱን ዘርፍ በተመለከተም ለጠቅላይ ሚኒስትሩ ጥያቄዎች ቀርበዋል። ከቀረቡ ጥያቄዎች መካከል የፈተና ውጤቶች ማሽቆልቆል በወጣቶች ዘንድ የሚፈጥረው ጫና ቀዳሚው ነው። የ12ኛ ክፍልና የዩኒቨርሲቲ መውጫ ፈተናዎች ውጤት አሁንም የሚጠበቀውን መሻሻል አላሳየም። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስትር ነው። ለተነሱት ጥያቄዎች ምላሽ የሰጠው ጠቅላይ ሚኒስትር አብይ በትምህርት ጥራት ላይ የሚነሱ ሀሳቦች ጠቃሚ መሆናቸውን ጠቅሰው በትልቅ ስኬትና ቁርጠኝነት ከተከናወኑ የሥራ መስኮች መካከል አንዱ የትምህርት ዘርፍ መሆኑን ገልጸዋል። በትምህርት ዘርፍ የተመዘገቡ ስኬቶች ከየትኛውም መስክ በላይ የሚያኮሩ መሆናቸውን አስረድተዋል። ከ12ኛ ክፍል ብሔራዊ ፈተና ጋር በተያያዘ የሚታየው ውጤት ቀደም ሲል መሰረቱን በመሳቱ የመጣ መሆኑን አስገንዝበው መንግስት መሰረቱን ለማስተካከል በቁርጠኝነት እየሰራ እንዳለም ገልጸዋል። መምህራን ሪስፖንሲቢሊቲ ያለባቸው ተማሪዎቻቸው እንዲያልፉ ቀላል ሚና አይጫወቱም። ትክክል ነው ሐሳቡ። ግን እርሱም እንደሚያውቁት ሴክተሩን የነበረውን ስብራት የነበረው ሪፎርም ኢንቨስት አድርጎ መምህራን አዘጋጅቶ ውጤት ሃርቨስት ማድረግ ጊዜ እንደሚወስድ ደግሞ በደንብ ይገነዘባሉ ብዬ ተስፋ አደርጋለሁ። አንድ የማይገባኝ እሳቤ ያለ ኢትዮጵያ ውስጥ የድሮ ሰዎች የድሮ ፖለቲከኞች ባዮግራፊያቸውን ስታነቡ ወይም ስትሰሟቸው በጎጃም ክፍለ ሀገር በነበረው የሃይ ስኩል ፈተና እኔ ብቻ አንድን ያልፌ ዩኒቨርሲቲ ገባው፣ በወለጋ ጠቅላይ ግዛት ውስጥ በነበረው ሃይ ስኩል አንድ ሃይ ስኩል ነበር፣ ሁለት ሃይ ስኩል ነበር፣ እኔ ብቻ አልፌ አዲስ አበባ ዩኒቨርሲቲ ገባው የሚሉ ሰዎች ናቸው። አሁን ቁጥር ደግሞ አነሰ የሚሉት መሰረቱ ላይ ሳንሰራ ፍሬው ላይ የምናስበው ነገር አይጠቅምም። ያለፉት 7 ዓመታት 35,000 ኪንደርጋርተን የገነባው መንግስት አንድ መንግስት አይደለም 10 መንግስት ደምራችሁ አታገኙም። ይሄን ቁጥር ታች ሳንሰራ ላይ ብንከምረው ዋጋ የለውም። የትምህርት ስርዓት አደገ ማለት አንችልም። በተጨማሪም በህዝብና በመንግስት ጥምረት በሁሉም ክልሎች ዘመናዊ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች በስፋት እየተገነቡ መሆናቸውን ጠቅላይ ሚኒስትሩ ገልጸው በቀዳማዊት እመቤት ጽሕፈት ቤት ብቻ 35 ሞዴል ሁለተኛ ደረጃ ትምህርት ቤቶች ተገንብተው ለአገልግሎት መብቃታቸውን ተናግረዋል። ባለፉት 8 ዓመታት አንድም ዩኒቨርሲቲ ያለመገንባቱ ምክንያት መሰረቱን ማስተካከልና ቀጣይ ትውልድን በማሰብ ነው ያሉት ጠቅላይ ሚኒስትሩ በሚቀጥሉት ወራት በአፍሪካ የመጀመሪያ የሆነ የሰው ሰራሽ አስተውሎት ዩኒቨርሲቲ እንደሚጠናቀቅ አስገንዝበዋል። ባህር ዳርም ጅማም ቢያዩ ቢያንስ 1000፣ 2000፣ 3000 ተማሪ የሚሸከም ባዶ ኮንዶሚኒየም ዩኒቨርሲቲ ውስጥ አለ ተገንብቶ ተማሪ የሌለበት። ለምን? ዋናው ዓላማ በኮንትራት በግንባታ ውስጥ የሚገኝ ጥቅም እንጂ የትምህርት ጥራት አልነበር። አሁን መደመር ዩኒቨርሲቲ እኛ እየገነባ ነው። 6-7 ወር 1 ዓመት በኋላ ሙሉ ሆኖ ግንባታው ያልቃል። በእርግጠኝነት ነው የምነግራችሁ፣ በእርግጠኝነት የትኛውም የኢትዮጵያ ዩኒቨርሲቲ የዛ አይነት ጥራት ያለው ግንባታ ሊኖረው አይችልም። በእርግጠኝነት የትኛውም የአፍሪካ ዩኒቨርሲቲ በዚያ ልክ ጥራት ያለው ግንባታ ሊኖረው አይችልም። ምን ገነባው ለልጆቻችን ስለሆነ ማለት ነው። የምክር ቤቱ አባላት መንግስት በጤናው ዘርፍ ዘመናዊ ሆስፒታሎችን በመገንባት የወረርሽኝ መከላከል አቅምን በማጠናከርና የእናቶችንና ህጻናትን ሞት ለመቀነስ ባደረጋቸው ሪፎርሞች ተጨባጭ ውጤቶች እየተመዘገቡ መሆኑን ጠቅሰው አሁንም በተለያዩ የጤና ተቋማት ውስጥ የመድኃኒትና የሕክምና መሳሪያዎች እጥረት እንዲሁም የአገልግሎት ጥራት ክፍተቶች የህዝብ ዋና ቅሬታዎች መሆናቸውን በጥያቄ አንስተዋል። ጠቅላይ ሚኒስትሩ በሰጡት ምላሽ መንግስት ችግሮቹን ለመቅረፍና የአገር ውስጥ አቅምን ለማሳደግ ከፍተኛ በጀት መድቦ እየሰራ መሆኑን ገልጸዋል። ዘንድሮ ለመድኃኒት ግዢ 7 ቢሊዮን ብር ነው መንግስት ያወጣው። በሀገር ውስጥ የነበረው የመድኃኒት ማምረት አቅም 4% ነበር፣ ወደ 44-45% አሳድገናል። የሕክምና መሳሪያዎች ከ60 ቢሊዮን በላይ ነው ያወጣነው። የዓለም የመድኃኒት
ቁጥጥር ኤጀንሲ ኢትዮጵያን ማቹሪቲ ሌቭል 3 ብሏታል። ምን ማለት ነው? ኢትዮጵያ የምታመርታቸው መድኃኒቶች ለኤክስፖርት ደረጃ ተቀባይነት አላቸው ማለት ነው። ከሚቀጥሉት 5 ዓመታት ስራችን አንዱ በውጭ ሀገር ደረጃ የሚታዩ የሕክምና መስጫ ተቋማት መገንባት ይሆናል። ወባን በሚመለከት ወደ 14 ሚሊዮን አጎበር አስተራጭተናል። በነፃ የምናሰራጨው 3 ሚሊዮን ቤት ገደማ ጸረ ወባ ተራጭቷል። ለመጀመሪያ ጊዜ በ58 ወረዳዎች ክትባት ሰጥተናል። በማህበራዊ ዘርፍ የሚደረጉ ኢንቨስትመንቶች በአጭር ጊዜ ውስጥ ፍሬ የሚያሳዩ ባይሆኑም በቀጣይ 5 ዓመታት የህዝቡን ፍላጎት ለማሟላት በትኩረት እንደሚሰራ ጠቅላይ ሚኒስትሩ በፓርላማ ቆይታቸው አረጋግጠዋል።